ከነበረው ከተለመደው ልምዳችን ባሻገር ዛሬ የተለየ ፍላጎት አለን። በተለይ የበዓላት ወቅት እንደው በአዲስ አበባን ጨምሮ በአጠቃላይ በኢትዮጵያ አቅርቦቱን በዓሉን በምክንያት በማድረግ በአቅርቦት ረገድ ምን አይነት ዝግጅት ተደርጓል ከሚለው እንነሳና ሌሎች ነጥቦችን እናስከትላለን። በጣም ጥሩ አመሰግናለሁ። አቅርቦትን በተመለከተ ያው ከፋፍለን ለማየት ሁለት ዘርፍ ማየት እንችላለን። አንደኛው የግብርና ምርት ነው፣ ገበያ ላይ በስፋት ህብረተሰቡ የሚገበያየው። ሁለተኛ ደግሞ የኢንዱስትሪ ምርት ብለን ማየት እንችላለን። የግብርና ሲባሉ መሰረታዊ ፍጆታ ምርቶች ማለት ነው። አዎ ለቀለብ የሚውሉ ለፍጆታ የሚውሉ ምርቶችን ነው። የግብርና ምርት ስናይ በሀገሪቱ በያዝነው ዓመት በአጠቃላይ አሁን ባለንበት ወርም በዚህ በበዓል ዋዜማ ላይ ሆነን የተሻለ አቅርቦት ያለ መሆኑ ግልጽ ነው። ከዋጋም አንጻር አምና በተመሳሳይ ወቅት ከነበረ ዋጋ በተሻለ የተሸጠበት ያለ ሁኔታ ነው ያለው። ይሄ ከምንድን ነው? አጠቃላይ እንደ ሀገር በግብርናው ሴክተር ከፍተኛ ትኩረት ተሰጥቶት እየተሰራ ነው ያለው። መንግስት ከፍተኛ ትኩረት ሰጥቶ ግብርና በሜካናይዜሽን እየተሰራ ያለ ስራ አለ። በበጋ መስኖ እየተሰሩ ያሉ ስራዎች አሉ። አጠቃላይ በግብርና ሴክተር ምርት በከፍተኛ ሁኔታ የጨመረበት ምርታማነት ያደገበት ሁኔታ በመፈጠሩ ገበያው የተረጋጋ እንዲሆን አስችሎታል። ይሄ ብቻ አይደለም። በተለያዩ አዳዲስ ኢኒሼቲቮች በገጠር ብቻ ሲታወቅ የነበረውን ግብርና ወደ ከተማም የከተማም ግብርናንም በመተግበር የሌማት ትሩፋት ፕሮግራሞችንም በመተግበር ህብረተሰቡ ባለው አማራጭ በምግብ ራሱን የሚችልበት የምግብ ሉዓላዊነትን የሚያረጋግጥበትን ኢኒሼቲቮች እንደ መንግስት ዘርግተው የተሰሩ በመኖራቸው በገበያው ላይ ጉልህ የሚታይ ተጽዕኖ ዋጋው እንዲረጋጋ አቅርቦት ሲሻሻል በቀጥታ ከዋጋ ጋር ቀጥታ ግንኙነት ያለው ጉዳይ ስለሆነ ከፍተኛ አስተዋጽኦ ያበረከቱበት ሁኔታ ነው ያለው። የግብርና ምርት በሰፊው ነው ያለው። ከክልሎች ጋር ቀጥታ ግንኙነት አለን። ስራችንን እንገመግማለን። በየዕለቱ ሪፖርት እንለዋወጣለን። ያለው ሁኔታ ጥሩና ህብረተሰቡ ተረጋግቶ ሸመታውን ሊፈጽም የሚያስችል ሁኔታ መኖሩን መግለጽ ፈልጋለሁ። ከግብርና ምርት ጋር ተያይዞ ማለት ነው። ኢንዱስትሪ ምርትንም ብናይ በተለያዩ አማራጮች ይቀርባሉ። ትልቁ የኢንዱስትሪ ምርት ስንል እንደ ዘይት፣ ስኳር፣ ሩዝ የመሳሰሉትን ከፍጆታ ጋር አያይዘን ስናነሳ ከፍተኛውን ድርሻ የሚይዘው ገበያው ነው። መንግስት ገበያው የተሳለጠ እንዲሆን የተለያዩ ፖሊሲ ድጋፎችን በማድረግ ለምሳሌ በቀደሙ ወራቶች ውስጥ በፍራንኮ ቫሉታ ከፍተኛ መጠን ያለው ምርት ወደ ሀገር ውስጥ ይገባ ነበር። በወር በአማካይ እስከ 894 ሚሊዮን ሊትር ዘይት ይገባ ነበር። 600 ሺህ ኩንታል ዘይት ሲገባ ቆይቷል። ሩዝም በዛው መጠን 300 ሺህ 400 ሺህ በየወሩ ይመጣል። ስለዚህ መንግስት ይሄን በማድረጉ የግድ መንግስት ራሱ ብቻ ገዝቶ ማቅረብ የለበትም። ይሄን በጣም አዋጭ የሆነ የፖሊሲ አማራጭ በመዘርጋትና ዘርፉን በመደገፍ ምርት የሚገባው ምርት የኢንዱስትሪ ምርት ከፍላጎት ጋር የተቀራረበ እንዲሆንና የዋጋ ንረት እንዳይፈጠር ከፍተኛ ስራ ሲሰራ ነው የቆየው። ወደ መደበኛ የማክሮ ኢኮኖሚ ማሻሻያ ስንሻገርም አሰራሩ በመደበኛ ባንክ እንዲሆን ሲደረግ ይህ ዘርፍ ከባንኮች ቅድሚያ ዶላር እንዲያገኝ ድጋፍ እየተደረገለት ያለ ዘርፍ በመሆኑ በዚህ ዘርፍ ላይ የተሰማሩ አስመጪዎች በተለመደው መልክ ከውጭ እያገቡ ገበያ ውስጥ ምርቶች እንዲኖሩ እያደረጉ ነው ያሉት። ሁለተኛው አማራጭ መንግስት በራሱ ገዝቶ የሚያስገባው ነው። በተለይ ከፍተኛ ድጎማ በማድረግ በሁለቱ የመንግስት የልማት ድርጅቶች በኢትዮጵያ የንግድ ስራ ኮርፖሬሽን እና በኢንዱስትሪ ግብዓት ልማት ድርጅት በኩል ዘይትን ያስገባል። አሁንም በዚህ ሳምንት ብናይ በኢግልድና በንግድ ስራዎች ኮርፖሬሽን በኩል ከፍተኛ መጠን ያለው ወደ 9 ሚሊዮን የሚሆን ሊትር ከዚህ ሳምንት ጀምሮ ለበዓሉ የሚሰራጭ ይሆናል። የተሰራጨ ነው። ስለዚህ ዘይትንም በዚህ ማየት እንችላለን። ገበያው ትልቁ አማራጭ ነው። የገበያውን ጉድለት ለመሙላት ደግሞ መንግስት የሚያደርገው ድጎማ ሁለተኛ አማራጭ ነው። ስለዚህ በዚህ አግባብ አቅርቦት በሰፊው ያለበት ህብረተሰቡ ተረጋግቶ ሸመታ ሊፈጽም የሚችልበት ሁኔታ ነው ያለው እንደ ሀገር። መልካም። ምናልባት አቶ ሊቁ በድጎማ
የሚደርሱ የፍጆታ ምርቶች በተለይም ደግሞ መንግስትም ከፍተኛ ገንዘብ ነው ፈሰስ የሚያደርግባቸው። በመሰረታዊነት ደግሞ እጅግ አስፈላጊ ሀገር ውስጥ ያሉ ፍጆታውን ወይም ደግሞ ፍላጎትን ማሟላት ሲያቅተን ከውጭ የምናስገባቸውም ጭምር ናቸውና ወደ በኋላ ሌላ ተጨማሪ ነጥብ እናነሳበታለን። አቅርቦቱን እንጨርስና በዚህ በአቅርቦት ሰንሰለት ውስጥ እነማን ናቸው መሪ ተዋናዮች የምንላቸው? ለምሳሌ ንግድ ቢሮዎች በየደረጃው የቁጥጥርም የክትትልም እንዲሁም ደግሞ አቅርቦትም ላይ ብዙ ተሳትፎ እንዳላቸው አምናለሁ። በየአካባቢው ያሉ ማህበራዊ ህብረት ስራ ማህበራት በተለይ ደግሞ ሸማች ላይ ትኩረት ያደረጉ የራሳቸው የሆነ በጎ ሚና ያላቸው ይኖራሉና ማን ማን ናቸው በመሪነት ይዘውት ያሉ ማለት እንችላለን? አዲስ አበባን መነሻ አድርገን ወደ ክልሎች መሄድ እንችላለን። ጥሩ። ይሄ ወጥ የሆነ የዳበረ አሰራር አለው። ምክንያቱም መንግስት የተወሰነ ድጎማ የሚያደርግበት በገንዘብ መጠኑም ስናይ ከፍተኛ መጠን ያለው ገንዘብ ድጎማ የሚያደርግበት፣ ህብረተሰቡ በተለይ ዝቅተኛ የመግዛት አቅም ያለው ማህበረሰብ በኑሮ ውድነት እንዳይጎዳ የሚደግፍበት አንድ የፖሊሲ መንገድ ስለሆነ ከብክነት ነጻ እንዲሆን ለብክነት እንዳይጋለጥ ጥብቅ የሆነ የዳበረ የአሰራር ስርዓት ነው ያለው። ለምሳሌ ስኳር ማንሳት እንችላለን። ቅድም አላነሳንም። ይህንን በዓል ምክንያት ማድረግ እስከ 200 ሺህ ኩንታል በስኳር ኢንዱስትሪ ግሩፕ በኩል ይሰራጫል። ይህ 200 ሺህ ኩንታል የሚሰራጨው በዩኒየኖች ሌላ ማንኛውም ነጋዴ መጥቶ የሚወስደው ለገበያ የሚያቀርበው ሳይሆን በየክልሉ በየከተማ መስተዳደሩ ያሉ ዩኒየኖች ቀጥታ ከኢንዱስትሪ ኮርፖሬሽን ግዢ ፈጽመው ለቀጥታ ተጠቃሚዎች ለማህበረሰቡ በተለይ ዝቅተኛና መካከለኛ ገቢ ላላቸው ተብሎ የመጠቀሚያ ኩፖን የመጠቀሚያ ካርድ ላላቸው ሰዎች የሚሰጥ ነው። ስለዚህ ምርቱ የማን እንደሆነ ይታወቃል፣ ማን ሄዶ ወጪ እንደሚሆን ይታወቃል። ስለዚህ ፍትሃዊ የሆነ ስርጭት እንዲኖር ተደርጎ የሚሰራበት አግባብ ነው ያለው። ዘይትንም መውሰድ እንችላለን። በእነዚህ በሁለት የልማት ድርጅቶች የሚገባው ዘይት ቀጥታ በእያንዳንዱ ከተማና ክልል ባላቸው ብራንች ንግድ ስራዎች ኮርፖሬሽን ይታወቃል። በመላ ሀገሪቱ ቅርንጫፍ መስሪያ ቤቶች አሉት። የሽያጭ ሱቆች ዌርሃውሶች አሉት። የግልድም እንደዛ ኢንዱስትሪ ግብዓት ልማት ድርጅት የሚባለው። ስለዚህ ምርቱ ከውጪ ሲገባ ወደ ምስራቁ ባሉት አካባቢዎች ቀጥታ በትራንስፖርት ከጅቡቲ ተጭኖ ይገባል። ወደ መሀል ሀገር ደግሞ በባቡር ይገባል። ከባቡር ቀጥታ በድርጅቶቹ መኪና ተጭኖ ወደ የክልሉና ከተማ አስተዳደሩ ነው የሚሄደው። ስለዚህ እያንዳንዱ ምርት ለክልሎችና ለከተማ መስተዳድሮች በየሰፈራቸው በያሉበት ቦታ ነው የሚደርሰው። ስርጭቱ በዛ አግባብ ነው የሚከናወነው። ስለዚህ ስርጭቱ ውስጥ ተዋናይ ናቸው ብለን የምናነሳው አንድ አቅራቢ ድርጅቶች፣ የመንግስት የልማት ድርጅቶች፣ ሁለተኛ ደግሞ ለህብረተሰቡ ምርቱን ወስደው የሚያሰራጩ ዩኒየኖች፣ ከዩኒየኖች በታች በየሰፈሩና በየመንደሩ ያሉ ሸማች ማህበራት ተዋናይ ናቸው በዚህ በአቅርቦት ሰንሰለት ውስጥ። እንደው ህብረት ስራ ማህበራትን ብቻቸውን እንመልከታቸው። በተለይ ለማህበረሰቡ ቅርብ ናቸው። ቀደም ብለው እንዳነሱት እጅ አጥራቸዋል ወይም ደግሞ ትልቁ ሱፐር ማርኬት ላይ ሄደው አይገዙ የምንላቸው የማህበረሰብ ክፍሎች ለነሱ በተመጣጣኝ ዋጋ ያቀርባሉ ብለን ተስፋ የምንጥልባቸው ናቸውና እንደው ከሚናቸው አንጻር ከሚጠበቅባቸው አንጻር እንደው እንደ ተቆጣጣሪ ብቻ ሳይሆን እንደ አንድ የመንግስት ከፍተኛ ስራ ኃላፊ የሚናቸውን ያክል እየተወጡ ነው ማለት እንችል ይሆን? እንግዲህ እንደ ተቋም ካላችሁ ግምገማ አሰየው። እኛ እንግዲህ ቀጥታ በፍጆታ ምርት ስርጭት ነው ከህብረት ስራ ማህበራት ጋር የምንሰራው። ከኛ አንጻር ይብዛ የሚነስም በመንግስት የሚቀርቡትን ድጎማዎች ወስዶ በማሰራጨት ለህብረተሰቡ በማድረስ ከፍተኛ አስተዋጽኦ ነው ያላቸው። ይሄ ብቻ አይደለም። አጠቃላይ ሀገሪቱ ውስጥ ባሉ አማራጭ ገበያዎች ውስጥ ምርትን ከአርሶ አደሩ በመግዛት ወደ ሰንበት ገበያዎች በማምጣት በመሸጥ የራሳቸው አስተዋጽኦ አላቸው። ነገር ግን አጠቃላይ ከኑሮ ውድነት የማህበረሰብን ጥቅም ከማረጋገጥ አንጻር አሁን ያሉበት ቁመና በቂ ነው የሚል ግምገማ ማስቀመጥ አስቸጋሪ ሊሆን ይችላል። ከዚህ በላይ ሊጠናከሩ ይገባል። ለማህበራቱ ብቻ ምንተው ብቻ ሳይሆን ህብረተሰቡ በራሱ ይህንን ጫና ሊቋቋም የሚችለው በራሱ ከኑሮ ውድነት ጫና መቋቋም በሚችል መንገድ ተሰብሰበ ብሎ ተደራጅቶ ምርት በርካሽ ካለበት ቦታ በማህበሩ አማካኝነት እየገዛ ባነሰ ዋጋ ነጋዴዎች ወይም በንግድ ሰንሰለቱ ያሉ ሰዎች የራሳቸውን ትርፍ እየጫኑ የሚሄዱበት አግባብ ስላለ ይህን በመቁረጥ
ቀጥታ ምርት በርካሽ ካለበት ከኢንዱስትሪም ሊሆን ይችላል፣ ከአርሶ አደሩም ሊሆን ይችላል እየገዛ የሚጠቀምበትን አግባብ መፍጠር በራሱ ህብረተሰቡ ኃላፊነት ያለበትና ያንን አግባብ መከተል ያለበት ጉዳይ ነው ያለው። የህብረተሰቡ እንቅስቃሴ በጣም ወሳኝ ነው። ማህበራትም ህብረት ስራ ማህበራትም ከዚህ በላይ መጠንከርና ከዚህ በላይ መሄድ እንዳለባቸው ማንሳት ፈልጋለሁ። መልካም። ለግንዛቤ ያክል እንደው ተመልካቾች ወደ ገበያ ወጣው የሚገዙበትን አማራጭ ሲፈልጉ ቢያንስ የሚገደዱበት ሰን አማራጭ እንዳላቸው መገንዘብ ያስፈልግ ይመስለኛል። በተለይ አሁን ባለውበት ዘመን የሆነ ቦታ ብቻ ሄደን የምንገዛበት ሳይሆን ብዙ አማራጮችን ማማተር ያለብን ይመስለኛልና እንደው ከርሶ ልምድ እስኪ እንነሳ። ገበያ ወጣው የሚገዙበት አጋጣሚ አለ? ያችን ተሞክሮ ትንሽ ነገር እስኪ እናንሳት። ካለዎት ከሌለዎት የለኝም ማለት ይችላል። አዎ ያው እንደማንኛውም ማህበረሰብ ሸማች ያልሆነ ማህበረሰብ የለም። ኦፍ ኮርስ እያንዳንዱ ሸማች ነው ገበያ የሚልከው ሰው ከሌለው በቀር። አዎ የምትልክበትን ቦታ ስፔሲፋይ አድርገህ ከዚህ ቦታ ገዛልኝ ብለህ ነው የምትልከው። ስለዚህ እኔ በራሴ የምመርጠው አንደኛ ቤተሰቤ ለሸመታ ይሄዳል። አብዛኛው ፍጆታ ቤተሰብ ነው የሚሸመተው። ሰንበት ገበያዎችን ይጠቀማሉ፣ ሱፐር ማርኬቶችን ይጠቀማሉ። ሸመታ ለመፈጸም አብዛኛው ኢንዱስትሪ ምርቶችን ከሱፐር ማርኬቶች ይገዛሉ። የግብርና ምርቶችን ደግሞ አካባቢያችን ላይ ካለ የሰንበት ገበያዎች ይገዛሉ። ስለዚህ እነዚህ ሁለት ገበያዎች ኢኮኖሚካሊም አማራጭ ናቸው። አሁን ባለው ሂደት በተለይ እነዚህ አማራጭ የሰንበት ገበያዎች መንግስት የሚደግፋቸው እዛ ውስጥ የሚገበያዩ ሰዎች የቤት ኪራይ የማይከፍሉበት፣ የሱቅ ኪራይ የማይከፍሉበት በመንግስት ድጋፍ የሚገበያዩ ስለሆነ፣ ሁለተኛ ደግሞ የገበያ ትስስርም የሚፈጸምላቸው ተቋማት ቀጥታ ከአርሶ አደሩ እንዲገዙ የሚያመቻቹለት ሁኔታ ስላለ ከዋጋ አንጻር የተሻለና መጠነኛ ቅናሽ ያለበት ስለሆነ ተመራጭ ነው። እኔ ያለኝ ልምድ በተለይ እሁድ ገበያዎችን በተለምዶ ሰንዳይ ማርኬት ተጠቀማለሁ እና ብዙ ጊዜ እኔ መሄድን መርጣለሁ። ራሴ ሂጄ ለምሳሌ ያልተገለጹ ነገሮች ቢኖሩ ይህኛው እዛ ጋር መደረግ ነበረበት ብዬ ጠይቃለሁ። ሚዛኑ ካልታየኝ ሚዛኑ መታየት አለበት ብዬ እሱን ጥያቄ አቀርባለሁ። ብዙዎቹ ወዲያው ሰምተው ሚዛኑን ቦታ ያስተካክላሉ ምናምን። ይሄ ልምድ የምናነሳው ወደን አይደለም። የትኛው ማህበረሰብ ለሽመታ ይወጣል። ሰሞኑን ደግሞ የበዓል ወቅት ነው። ይህኛው ወቅት ብዙ ጊዜ ወጫችን ቢበዛበት ጊዜ ነውና መብታቸውን እንዲጠቀሙ፣ ከዛ ውጭ የገጠማቸው ነገር ቢኖር ደግሞ ወደ ህግ አካላትም ሄደው ያን መብት እንዲያስከብሩ ለማለት ነውና እዚሁ ላይ እንቆይ ትንሽ። በተለይ የእሁድ ገበያ ከተጀመረ ወዲህ አዲስ አበባ ላይ እውነት ለመናገር በፊት ከምንሰማቸው ጥቂት ቦታዎች ሰፍቶ አሁን በየሰፈሩ ብዙ አለ። እንደው የእሁድ ገበያ ሚና እንዴት ይገለጻል? በደንብ እስኪ እናንሳው እሱን። ይሄ ምንም ጥያቄ የለውም። ባለንም ግምገማ የምናረጋግጠው ከመደበኛ ገበያ ቢያንስ ከ20 እስከ 30% ቅናሽ ያለው ገበያ ነው። ይሄ ቅናሽ ያለ ምክንያት የመጣ አይደለም። ቅድም ብያለሁ። ከዚህም በላይ መቀነስ አለበት፣ ከዚህም በላይ መስፋት አለበት። አጠቃላይ ዛሬ ላይ ያሉትን አገሪቱ ውስጥ ያሉ የሰንበት ገበያዎች ብናይ እነዚህን ለማስፋፋት ለማዘመን ሚኒስቴር መስሪያ ቤታችን ከፍተኛ ስራ እየሰራ ነው ያለው። ዛሬ ላይ 1434 ደርሰዋል በመላ ሀገሪቱ። በቂ ናቸው እያልኩ አይደለም። ከዚህ በላይ መስፋት አለበት። ትልቅ ህዝብ ነው ያለን። ሀገራችን በጣም ሰፊ ናት። ከህዝብ ቁጥር አንጻር ገበያዎቹ ደግሞ ለማህበረሰቡ በተለይ የኑሮ ውድነትን ለመቅረፍ ካላቸው አስተዋጽኦ አንጻር ከዚህ በላይ መስፋት አለባቸው። ይህን አቅጣጫ ይዘን እየሰራ ነው። ነገር ግን በቁጥር አንጻር አሁን የደረስንበት ቁጥር ቀላል የሚባል አይደለም። 1000 በአጭር ጊዜ ውስጥ 1400 ወደ 34 አካባቢ ደርሰናል። እነዚህ ገበያዎች ቅድም እንዳልኩ በመንግስት ድጋፍ የሚቋቋሙ መንግስት የሚደግፋቸው የገበያ ትስስር የሚፈጸምላቸው እዛ ውስጥ ያሉ የገበያ ተዋንያን ወይም ንግድን የሚያከናውኑት አቅርቦትን የሚያከናውኑት አካል ከኢንዱስትሪ ከባለ ኢንዱስትሪዎች ጋር ከአምራች ኢንዱስትሪዎች ጋር ቀጥታ የሚገናኙበት ምርትን ያለ ብዙ ቅብብሎሽ ያለ ረጅም ሰንሰለት የገበያ ሰንሰለት የሚያገኙበት ከአርሶ አደሩ ጋር ቀጥታ የሚገናኙበት ብዙ ገበያ ማርኬት አክተር ሳይኖር የግብርና ምርትን የሚያገኙበት፣ ሁለተኛ ደግሞ ለሚጠቀሙበት የመሸጫ ሱቅ ኪራይ የማይከፍሉበት መንግስት በነጻ የሚሰጥበት ስለሆነ ከመደበኛው ገበያ መቀነሳቸው የሚጠበቅ ነው። በዚህ አግባብ ቅናሽ ያለበት ሁኔታ ስላለ በተለይ የግብርና ምርቶችን ማህበረሰባችን ከዛ መጠቀም አለበት፣ ከዛ መሸመት አለበት። እንደ ገበያ አማራጭ ሊጠቀምበት ይገባል።
መልካም። ክልሎች ላይስ በተለይ አዲስ አበባ በስፋት የምንመለከተው ነው፣ በተለይ ሰፍቷል። ክልሎች ላይ ያለው ተሞክሮ ምን ይመስላል? አብዛኛው ክልል ከተሞች ሊኖር እንደሚችል ምናልባት የገና ገበያ ላይም ተገናኝተን ነበርና የተወሰኑ ነገሮች ማሳያዎችን አንስተን ነበር። አዎ ያው የወረደው እንደ ሀገር ነው አሰራሩም ይሄ ፕሮግራምም አዋጭነቱ ታይቶ እንደ ሀገር እንዲተገበር ነው የወረደው። አዲስ አበባ ጥሩ ተሞክሮ አለው። አዲስ አበባ ብቻ አይደለም፣ አማራ ክልልንም መውሰድ እንችላለን። እንደውም አሁን ከምንላቸው ከምናነሳቸው ከመጀመሪያ ደረጃ ገበያ ከፍ ባለ የሁለተኛ ደረጃ ገበያም እየገነቡ ያሉ ክልሎች አሉ። ሁለተኛ ደረጃ ገበያ ማለት በጣም ስታንዳርዱን የጠበቀ በትልልቅ ከተሞች ከፍተኛ ቢሊየንስ የክልሉ መንግስት በጀት መድቦ ትልልቅ የገበያ ኢንፍራስትራክቸሮችን እየገነቡ ያሉበት ሁኔታ ነው ያለው። ኦሮሚያንም በዚህ እንደ ምሳሌ መውሰድ እንችላለን። ኑሮን እናረጋጋለን፣ ገበያን እናረጋጋለን፣ የኑሮ ውድነትን እንቀንሳለን ካል መንግስታት በተለይ የክልል መንግስታት እዚህ ጋር ኢንቨስት ማድረግ አለባቸው። ይህም መደገፍ አለባቸው። የገበያ መሰረተ ልማት ባልሰፉበት ቦታ የገበያ ሰንሰለቱን ማሳጠር አይቻልም። የገበያ መሰረተ ልማት በጣም አስፈላጊ ነው። በዚህ እንትን ውስጥ ማለት ነው። ልክ ትምህርት ቤት ለመገንባት ገንዘብ እንደሚመድቡ፣ ጤና ተቋም ለመገንባት ገንዘብ እንደሚመድቡ፣ የኑሮ ውድነትን ለመቅረፍና ዋጋን ለማረጋጋትም የገበያ መሰረተ ልማት በጣም ወሳኝ ስለሆነ አንደኛ የአምራቹንም ጥቅም ለመጠበቅ አምራቹ ለደላላ እንዳይጋለጥና በቀጥታ ለሸማቹ ምርቱን እንዲያቀርብ ለማድረግ ይሄ ደግሞ በሂደት ምርትና ምርታማነትን በማሳደግ ጭምር ከፍተኛ ጥቅም ስላለው ማለት ነው። ሁለተኛ ደግሞ የሸማቹንም ጥቅም ለማስከበር በዚህ አግባብ መስራት አለባቸው። እንደ ትልቅ እንትን መያዝ አለበት። በአጠቃላይ ሁኔታውን ስናይ በክልሎችም እየተስፋፋ ያለበት ነገር ግን በጣም ማደግ ያለበት አሁን ያለንበት በቂ አይደለም። ከጥራት አንጻር ማደግ አለበት፣ ከስታንዳርድ አንጻር ማደግ አለበት፣ ከቁጥር አንጻር ማደግ አለበት። ይህንንም ለማድረግ ሚኒስቴር መስሪያ ቤታችን እቅድ ይዞ እየሰራ ያለበት ሁኔታ ነው ያለው። መልካም። እዚሁ ላይ አንድ ነጥብ እናንሳ። ቀደም ብለው እርስዎም እንዳነሱት በተለይ በልዩነት በመንግስት ድጎማ የሚቀርቡ የፍጆታ ምርቶች እንደ ዘይት፣ ስኳር አይነት ፍጆታዎች በተለይ ለዚህ ወቅት በጣም አስፈላጊ ናቸው። መንግስት ደግሞ በዚህም ከፍተኛ ገንዘብ ፈሰስ ያደርጋል። ነገር ግን ዘይትም ይሁን ስኳር እንደው በታለመለት መንገድ ለታለመለት የማህበረሰብ ክፍል በአግባቡ መድረስ አለመድረሱን ምን አይነት ክትትልና ቁጥጥር ይደረጋል? ምናልባት እዚህኛው ላይ የተለየ ነገር ተገኝቶ ወይም ደግሞ በአግባቡ ሳይኬድና ወደ ታለመለት ግብ ሳይደርስ ቢቀር ምን አይነት እርምት እርምጃ የሚወሰድበት አግባብ አለ ብለ ማለት ይቻላል? ጥሩ። ያው አሰራሩ ብዙም ተጋላጭ አይደለም። በመንግስት የሚቀርቡት ሲስተም አለው፣ በደንብ ሲስተም አለው። ለምሳሌ ዘይትን ለምሳሌ አንስችልሃለሁ። እሺ፣ አንድ ክልል ምሳሌ ብንወስድ ለሶማሌ ብሔራዊ ክልል የሚሰጥ ዘይት ምርቱ ቀጥታ በአቅራቢዎቹ ጅጅጋ ነው የሚገባው። ከጅጅጋ በክልሉ ያሉ በክልሉ ዞኖች ያሉ የሸማች ማህበራት መጥተው ወጪ ያደርጉታል። ይህን ምርት ለህብረተሰባቸው ያሰራጩታል። ስለዚህ እዛ ክልል የገባ ምርት የትም ሊሄድ አይችልም። አውጥቼ ሌላ ሀገር ልውሰደው ብትልም አዋጭ አይደለም። ኢኮኖሚካሊም አዋጭ አይደለም። ምርቱ እዛ ገብቷል። ወስደህ አዲስ አበባ ምትል ልትሸጠው የምትችለው አይደለም። አዳማ ምትል ልትሸጠው፣ ድሬዳዋ ምትል ልትሸጠው የምትችለው አይደለም። ትራንስፖርት ኮስት አለው አይደለም። ስለዚህ በየአካባቢው መግባቱ አቅራቢው በራሱ ይህንን ምርት ከመሀል ሀገር ወስዶ በየአካባቢው በየጠረፍ ኤሪያዎች ማስገባቱ በራሱ አንድ ትልቅ ይህንን ኢፌክቲቭሊ ለመጠቀምና ለታለመለት ዓላማ እንዲውል ለማድረግ በጣም የምንጠቀምበት አሰራር ነው። ሁለተኛ ደግሞ ስኳርን ብንወስድ እንደዛ ዩኒዮኖች ናቸው የሚያወጡት። የመጀመሪያ ዙር ስኳር አንድ ዩኒየን አውጥቶ ወደሚፈለግበት ዞን ከሄደ ሁለተኛ ዙር ለማምጣት ከዛ አካባቢ እንዲያሰራጭ ከተመደበበት አካባቢ የመጀመሪያውን ስለማሰራጨቱ ክሊራንስ ይዞ ነው የሚመጣው። አንድ ዞን ከሆነ ይሄን ያህል ኩንታል በዚህን ቀን አምጥቶ ለዚህ ያህል ህብረተሰብ አሰራጭቷል የሚል ማረጋገጫ እዛ ካለ የንግድ ተቋም ወስዶ ወደ ክልሉ መጥቶ ክልሉ ለስኳር ኢንዱስትሪ ግሩፕ ሲጽፍ ብቻ ነው ሁለተኛ ዙር የሚሰጠው። ስለዚህ ከአሰራር አንጻር የሚቀርበው መጠን ለህብረተሰቡ እንዲደርስ ከፍተኛ ጥረት ነው የሚደረገው። ይሄ ማለት ታች ላይ ታች ከሄደ በኋላ ትንሽ ነገሮች ትንሽ ችግሮች ቀዳዳዎች አይጠፉም ማለት አይደለም። ካሉም ደግሞ
እዛ ያለ ንግድ አካል እያረመ እየተከታተለ እርምጃ እየወሰደ የሚሄድበት ግልጽ የሆነ የአሰራር አግባብ ስላለ ብዙም ስጋት አይደለም የሚል ነገር ማንሳት ፈልጋለሁ። እንደው በዓል ሲደርስ ቀድሜ የምፈልገውን ነገር ልጠይቅ እስኪ። እንቁላል ከሆነ ጊዜ ወዲህ ትንሽ ከተማው ላይ የመጥፋት ወይም ደግሞ እጥረት የሚመስል ነገር ያለው በዋጋ ደረጃም ከፍ ብሏል። ምናልባት ባለፉት የገና ወይም ደግሞ ከዛ በፊት በነበሩ በዓላት ወቅት ብዙ የእንቁላል አቅርቦት ችግር አልነበረም። ዋጋውም ተመጣጣኝ የሚባል ነበር። በተለይ አዲስ አበባ ከተማ ግብርና ስር የሚመጣው ምርት ብዙ ነገሮችን እንዳቀለለ ተስፋ አደርግ ነበር። በተለይ ደግሞ እስከ 8 ብር ከ50 ሳንቲም ድረስ ከቦታው ይሸጥና እንደው ወደየ ከሰፈሩ ሲሄድ 1 ብርም 2 ብርም ጨምሮበት ተመጣጣኝ ዋጋ ነበረው። አሁን እንደዛ አይደለም። ምን ተፈጥሮ ይሆን? ይሄ እንግዲህ ካሉን በጣም ከተሳኩልን የንግድ እቃዎች ወይም የፍጆታ ምርቶች ምን እንማራለን የሚለው መውሰድ በጣም ተገቢ ነው። እኔ ቀጥታ ይሄን አያይዤ የማየው እንደ አንድ ይሄን ጉዳይ ይሄን ዘርፍ እንደሚከታተል የስራ ኃላፊ ማየው ቀጥታ ከአቅርቦት ጋር ነው። እነዚህ ነገሮች ማየው አቅርቦት ዋጋን በመወሰን ወይም ዋጋ ላይ ተጽዕኖ በማድረግ ከፍተኛ አስተዋጽኦ ነው ያለው። አሁን የምንላቸው ምርቶች እኮ በተለይ እነዚህ እንቁላልን በለው አትክልት ፍራፍሬ እንበለው ለህገ ወጥ ንግድ ሆርድ ለማድረግ ለመደበቅ ለመሸሸግ ረጅም ጊዜ ለማቆየት ራሱ ምቹ አይደሉም። ያለ ምርት ቶሎ ገበያ ወጥተህ ልትሸጣቸው የሚገባቸው ምርት ናቸው። አንዱ ነገር ፍላጎት አድጓል። ሀገር እያደገች ነው። ኢኮኖሚያ እያደገ ነው። የዜጎች የመጠቀም ፍላጎትም አብሮ ያድጋል። አዳጊ ነው። አንድ ቦታ ይቆም አይደለም። ስለዚህ ከሚያድገው ፍላጎታችን ጋር ገበያው የሚፈልገውን አቅርቦት ኮንቲኒየስሊ ማቅረብ በጣም ወሳኝ ነው። የተረጋጋ ገበያ እንዲኖር የሚያደርገው ይሄ ነው። ለምሳሌ የግብርና ምርትን እንውሰድ። እቺ ሀገር እኮ ከ7 ከ8 ዓመት በፊት ብናይ ከፍተኛ በየአመቱ ቢያንስ እስከ 3 ሚሊዮን ኩንታል ስንዴ ከዩክሬን ከራሽያ ስናስገባ የነበርና ሀገሮች ነን። ይሄ ቀላል አይደለም። በአደጋ ስጋት በኩል ከፍተኛ መጠን ይገባል። በንግድ ስራዎች በኩል ከፍተኛ መጠን ይገባል። ሀገር ውስጥ ከምናመርተው እጥፍ ከውጭ ያመጣን ነበር ፍጆታችንን የምንሞላው። ነገር ግን ለዚህ ዘርፍ ተሰጥቶ ምርትና ምርታማነት እንዲሰፋ እንዲያድግ ከተደረገ በኋላ የስንዴ ምርት በጣም በሚታይ መልኩ እየጨመረ የመጣበት ሁኔታ አለ። ምርቱ ሲጨምር ደግሞ ገበያው ራሱ ይረጋጋል። ዘንድሮ ስንዴ ተከታትለ ከሆነ በጣም ምርት በሚወጣ ሰዓት ባሌ ላይ ብትሄድ አርሲ ላይ ብትሄድ በአምራቾች ኤሪያ እስከ 4000 ብር ይሸጥ ነበር። ይሄ በቁጥጥር የመጣ አይደለም። እዛ ያለ የንግድ መዋቅር ዋጋ ቀንስ አትቀንስ ብሎ ያመጣው ነገር አይደለም። አቅርቦቱ በስፋት ሲኖር ገበያውን የመቆጣጠር ገበያውን የማረጋጋት ራሱ ጉልበት ያለው ነገር ስለሆነ ማለት ነው። ይሄ ከዛ በግልጽ የምታየው ሌሰን ስኳር፣ ዘይት ልትወስድ ትችላለህ። በስፋት ገበያ ውስጥ በሚገባ ሰዓት 900 ብር እኮ 5 ሊትር ዘይት ሲሸጥ ነበር እዚህ መርካቶ ላይ 900 ብር 1000 ብር። ይሄን እኛ ዋጋ ቆርጠን ከዚህ በላይ አትለፍ ብለን ያመጣነው ነገር አለ። ገበያው በራሱ የሚያመጣው ነገር ነው። ስለዚህ ሁሌም አቅርቦቶች ከፍላጎቶች ጋር እንዲመጣጠኑ መስራት ልማትን ወይም ይሄን ልክኛ ንግድን እንደምንመራው የየለት ስራቸው ያደረጉ አካላት ሊሰሩ ይገባል። አሁንም በደንብ እየሰሩ ነው። ውጤት እየመጣ ነው። ጅምር ውጤቶችን አበረታቶ በመቀጠልና ምርት በስፋት ገበያ ውስጥ እንዲኖር ስናደርግ ገበያዎች ሊረጋጉ ወጥ የሆነ ዋጋም ሊኖራቸው ይችላል ብዬ ነው የማስበው። ስለዚህ የምርት አቅርቦት እጥረት የለም። ይሄ አለም የለም ብሎ ለመደምደም እንደ ምርት አይነቱ የሚለያይ ስለሆነ ማለት ነው። ለምሳሌ አሁን የግብርና ምርትን ብንወስድ በስፋት ያለበት ሁኔታ ነው ያለው። የእንስሳት ተዋጽኦችስ ቢሆን የእንስሳት ተዋጽኦ በቂ ነው አንልም። አሁንም ካለን አቅም ይሄ ግልጽ ነው። ካለን አቅም እያንዳንዱ ቤተሰብ እነዚህ ነገሮች በቤተሰብ ደረጃ ሊያረባ ሊያመርት የሚችልበት ሁኔታ ነው ያለው። ተጠቅመናል ወይ? እቺ ሀገር ያላትን ኦፖርቹኒቲ ተጠቅመን እያንዳንዱ ቤተሰብ ቢያንስ ለራሱ ፍጆታ የሚሆነውን የሚያገኝበትን መንገድ ሄደናል ወይ? ስለዚህ አሁን እየተመረተ ያለው ምርትስ ከኛ ከማምረት አቅምና ልናምርት ካሉን እድሎች ጋር ተመጣጣኝ ነው ወይ ብለን ብናስብ በቂ አይደለም። ከዚህ በላይ ሊሰፋ ይገባል። ቢሰፋማ አሁን ያለው ዋጋ ሊቀጥል አይችልም፣ ይወርዳል። ስለዚህ ከእንስሳት ተዋጽኦ ጋር ብዙ መሰራት አለበት። ማህበረሰቡም ብዙ መስራት አለበት። ማህበረሰቡም ባለው አማራጭ ሁሉን ነገር ከገበያውና
ከሸመታ ብቻ ልናገኝ እንችላለን እኮ ባለን ማሰብ የለብንም። እኔ ራሴ መውሰድ እችላለሁ። ከራሴ ስንፍና እንቁላል ማምረት እችላለሁ አይደል? ማምረት እችላለሁ፣ ግን ሰነፍ ስለሆንኩ አላደርገውም። ብዙ ሰዎች ማድረግ የሚችሉትን ነገር አያደርጉም። ባለማድረጋቸው ደግሞ ተጋላጭነታቸውም እንደዛ እየጨመረ ይሄዳል። ይህንን ብለው ምንድነው እያንዳንዱ ሰው በሚችለው መጠን ማምረት በሚችልበት አቅም ማለት ነው። ሁሉንም ነገር ታመርት አትችልም፣ ግን በትንሹ የራስን ነገር ማሟላት የምትችልበት አቅም ጎበዘ እያሟላ ስትሄድ በሀገር ደረጃ ደግሞ ምርት ሊጨምር ይችላል። አሁን ደግሞ ጥሩ ጥሩ ፕሮግራሞች፣ ጥሩ ጥሩ ኢኒሼቲቮች በመንግስት ተቀርጾ ስራ ላይ ይዋሉ ስለሆነ እኚህ የከተማ ግብርና ቅድም ያልኳቸው እኚህ የሌማት ትሩፋት እንቁላል፣ የዶሮ እርባታ በስፋት እየተደረገባቸው ናቸው፣ ግን በቂ አይደሉም። ተበረታተው ሊሄዱ ይገባል የሚለውን ያንተንም ኮንሰርን ተቀብዬ ባልፍ ጥሩ ነው። መልካም። ዋጋን በተመለከተ ሁለት መሰረታዊ የክርክር ሀሳቦች ይነሳሉ። ገበያው ሙሉ ነው፣ ነገር ግን ዋጋው ውድ ነው። ኤክስፐርቱ ወይም ደግሞ ኢኮኖሚስቱ ደግሞ መጥቶ እጥረት አለን፣ አሁንም ቢሆን ፍጆታን ወይም ደግሞ ፍላጎታችን የሚሸፍን አቅርቦት የለንም፣ ሰርፕለስ የሆነ ምርት ካለ ገበያው ይረጋጋል ብለው ደግሞ ሁሌም በመሰረታዊነት ምርት ላይ መሰራት እንዳለበት አስምረው ይናገራሉ። ሁለቱ ክርክሮች ግን ወደ ገበያ ስንወጣ የሚቆጣጠረው አካል በደንብ ስለማይቆጣጠር ነው እንጂ ሰንሰለቱ ረዝሞ ነው እንጂ የሚሉ ብዙ ሀሳቦች ይነሳሉ። አቅርቦት አለ፣ ገበያው ሙሉ ነው። ለምንድን ነው ዋጋው ውድ የሚሆነው? በተለይ የተመጣጠነ ዋጋ እንዲኖር ምን አይነት ቁጥጥር ይደረጋል በመንግስት በኩል? ቅድም ያልናቸው የገበያ አማራጮች ዋጋ እስከ መለጠፍ እያንዳንዷን እስከ መቆጣጠር ደረጃ ይደርሳል። ሌሎች ደግሞ ከዛ ውጭ የሆኑ ነገሮች ቢመጡ ደግሞ የጥቆማ አማራጮች ሁሉ አሉ። የሰንዳይ ማርኬቱን እኔም በደንብ ስለማቀው ደጋግሜም ስለመጎበኛ ይሆናል ይህንን ምለው። ግን ሌሎቹም ፍሪ ማርኬት ነው ያው የኛ ሀገር ኢኮኖሚ እንቅስቃሴው ንግዱ ያለው፣ ግን ከአንዱ አንዱ ያለው የዋጋ ልዩነት በዚህ ያክል ልዩነት አለውና እንዴት ነው እሱን የተመጣጠነ ማድረግ የሚቻለው? ጥሩ እኔ እንደሚመስለኝ እኚህን ሀሳቦች በሚዛኑ ማየት ጥሩ ነው ብዬ ነው የማስበው። አንደኛ አቅርቦትና ፍላጎት አለመመጣጠን ወይም በአቅርቦትና በፍላጎት መሀል ያለ ጉድለት ለዋጋ ንረት መንስኤ ይሆናል፣ ምክንያት ይሆናል የሚለውን ሀሳብ መርህ ነው። ይህን መከራከር አያስፈልግም። መርህ ስለሆነ ለእኛ ሀገር ብቻ የተቀመጠ አይደለም፣ አጠቃላይ ኢኮኖሚክስ ጽንሰ ሀሳብም ስለሆነ እሱን እንዳለ እንቀበል። እሱን እንዳለ ተቀበለን ስናበቃ ደግሞ ሆን ብለው ይህም ባለበት ቦታ ሆን ብለው እጥረት በመፍጠር ደግሞ በአቋራጭ ለመጠቀም የሚፈልጉ ኃይሎች የሉም ማለትም አይቻልም። ይሄ እንዳለ ሆኖ ደግሞ እጥረቱን በማባባስ ሰው ሰራሽ እጥረት በመፍጠር ምርትን በመሸክሸግ በመከዘን ወደ ገበያ ባለማውጣት ከግብይቱ ያለአግባብ ጥቅም ለማግኘት የሚሄዱ ቁጥራቸው ትንሽ ያልሆነ ደግሞ የንግድ አካላትም አሉ። አብዛኛው ነጋዴ በአግባቡ የሚሰራ በአግባቡ የሚነግድ መሆኑን እንደተጠበቀ ሆኖ በሕገ ወጥ መንገድ ለማግኘት ለመጠቀም የሚሄድም አለ። እዚህ ያህል ቁጥጥር ያስፈልጋል። አቅርቦት በዋናነት ተይዞ የሚሰራበትና ዋና መውጫው መንገድ ገበያንም ኑሮንም ለማረጋጋት ዋናው መውጫው መንገድ እንደሆነ ተቀበለን ስናበቃ አሁን ባለንበት ሁኔታ አሁን ባለን ባዳበርነው ልምምድ በንግድ ውስጥ ባለው እንትን ከቁጥጥር ውጪ ደግሞ ይህን ዘርፍ ልንተው የምንችለው ጉዳይ አይደለም። የሸማቾች መብት ጥበቃ አዋጅም ይሄን እንድናረግ ያስገድደናል። ምክንያቱም ሸማቹ የመደራደር አቅሙ ዝቅተኛ ስለሆነ ሸማቹ በቂ ኢንፎርሜሽን ስለማያገኝ የቁጥጥር ስርዓት ጥቅሙን ለማስከበር አስፈላጊ ነው ብሎ ታምኖበት የትም ሀገር እንደሚሰራ እኛም ሀገር ሕግ ወጥቶ አዋጅ ወጥቶ እየተሰራ ያለበት ሁኔታ ስላለ ቁጥጥሩ ጎን ለጎን ይሄዳል። ብዙውን ጊዜ ቁጥጥር ስለሌለ ነው ተብሎ ይደመደማል። ነገር ግን ምናልባት ቁጥጥር በስቶ ይሆን እንዴ ብለን ማየትም በጣም ተገቢ ነው። አንዳንዴም ፋሲሊቴት ማድረግ የተሻለ ይሆናል። አሁን ብዙውን ጊዜ የማንረዳው አንደርስታንድ የማናደርገው በመቆጣጠር ብቻ ነገሮች እንድናስተካከል የሚታሰብ እሳቤ ያለ የስህተት ነው። ቁጥጥር ያስፈልጋል። ከንግዱ ማህበረሰብ ጋር እኮ በጣም እግር ለእግር ተያይዘን ባለፈው 9 ወራት ታች ያለ መዋቅራችን ሳይተኛ ከፍትህ አካላት ከተለያዩ አካላት ጋር ሆኖ ማለት ነው በጣም ብዙ አድካሚ በሆነ ውጣ ውረድ ውስጥ ብዙ ቻሌንጅ አልፎ ከ110,000 ነጋዴዎች በላይ እንዲቀጡ አድርጓል። ይሄ ቀላል ቁጥር ያለው አይደለም። በአንድ በኩል የህገ ወጥነቱን ቁጥር ያሳያል፣
ሁለተኛ የእርምጃውን መጠን ስናይ ደግሞ ቁጥጥሩን በዛን ያህል ስፋት ያለው ቁጥጥር መሆኑን የሚያረጋግጥ ነው። 109 ወይም 110 በ9 ወራት ውስጥ እርምጃ ተወስዷል። በተለይ ከማክሮ ኢኮኖሚክ ማሻሻያ በኋላ ባልተገባ ሁኔታ ዋጋ የመጨመር አዝማሚያ ታይቶ ስለነበር በነበረው ሰፊ የቁጥጥር ስራ ያንን የመክታት ውጤታማ ስራም ተሰርቷል። ቁጥጥሩም አለ። ቁጥጥር ስንል ደግሞ አንዳንዴ በጣም ቅጥ ያጣ ቁጥጥርም ተገቢ አይደለም። በተለይ የምርት የሸቀጦች ዝውውርን የሚገድቡ ቁጥጥሮች አሁንም ፈተና የሆነብን ሚኒስቴር መስሪያ ቤታችን አጥንቶ ለመንግስት አቅርቦ መንግስትም የወሰነበት በየስፍራው የተንሰራፉ ኬላዎች፣ በየአካባቢው የተንሰራፉ ኬላዎች ኢትዮጵያ ውስጥ አንዳንድ ቦታ ላይ ስኳር መነገድ በጣም አስቸጋሪ የሆነበት፣ ዘይት ይዘህ መሄድ በጣም አስቸጋሪ፣ በየመንገዱ የሚቆምበት፣ የንግድ ፍቃድ የምትጠየቅበት፣ አንድ ሀገር አንድ ምርት ከውጭ ሀገር ሲገባ የጉምሩክ ፕሮሰስን ጨርሶ ከጥራት ደረጃ ተፈትሾ ቀረጥና ታክስ ተከፍሎበት የጉምሩክ ድንበርን አልፎ መሀል ሀገር ከገባ በኋላ ከየት ነው ወዴት ነው የሚሉ ቁጥጥሮች ነፃ የምርት ዝውውርን የሚገድቡ ስለሆኑ ከሚያመጡት ውጤት ወይም በላይ አሉታዊ ጎናቸው ስለሚሰፋ እነዚህም ነገሮች እንደ ቁጥጥር መያዝ የለባቸውም። እንደ መንግስትም ተወስኖ ኬላዎች እንዲነሱ ለክልሎች አቅጣጫ የተሰጠበት፣ አንዳንድ ክልሎች በምክር ቤታቸው አቅርበው ያስወሰኑበት፣ ለምሳሌ ኦሮሚያን በምሳሌ መውሰድ እንችላለን። በምክር ቤቱ አቅርቦ አላስፈላጊ ኬላዎች እንዲነሱ ውሳኔ ያሰጠበት ሁሉ ሂደት አለ። ይሄ የሚኒስቴር መስሪያ ቤታችንም የመንግስትም ጥረት ነው። ምክንያቱም ነፃ የምርት ዝውውር በሌለበት ቦታ ዋጋ እናረጋጋለሁ ማለት በራሱ ከባድ ስለሚሆን ማለት ነው። ስለዚህ ቁጥጥር ያስፈልጋል። ቁጥጥር ብቻ ሳይሆን መደገፍ ጭምር። ለምሳሌ ጥር ወር ላይ ከውጭ የሚገቡ ምርቶች ትንሽ የመቀነስ አዝማሚያ ያሳይተው ነበር። በዚህን ጊዜ የተወሰነ ምርት ሊጨምር ይችላል ዋጋ። ምንድነው ችግሩ የሚለውን ግን ከአስመጪዎች ጋር ተወያይተናል። ምንድነው ልንደግፋችሁ የሚገባው? ለምን ጨመር ክርክር ብቻ አይደለም። መንግስት ሊያግዝ የሚገባው፣ ሚኒስቴር መስሪያ ቤታችን ሊያግዛችሁ የሚገባው ነገር ምንድነው? 1 2 3 ትደማመጣለህ፣ ችግራቸውን ትፈታለህ፣ ትደግፋለህ። እነዚህ ሰዎች ኢንቨስት የሚያደርጉት የራሳቸውን ብር ነው። በራሳቸው ብር እስከሰሩ ድረስ ደግሞ ብዙ የመስራት አማራጭ አላቸው። እኛ ፍጆታ ውስጥ እንዲቆዩ እንፈልጋለን። ዘይት እንዲነግዱ እንፈልጋለን። ሱካር እንዲነግዱ እንፈልጋለን። እነሱ ካልነገዱ ገበያውን መንግስት ብቻውን ሊሞላው አይችልም። በየወሩ 100 ሚሊዮን ሊትር ገዝቶ ሊያስገባ አይችልም። ፐርፐዙ የመንግስት አላማው የትም ሀገር መንግስት እንደዛ አይደረግም፣ አያደርግም። ቀጥታ ነጋዴ ሊሆን አይችልም። ስለዚህ ነጋዴውን እንደ አንድ ራስህ አካል ይዘህ እየደገፍክ እያገዝክ የግንዛቤ እንትኑን እያዳበርክ መስመር በሚያልፍበት ጊዜ ደግሞ እየቀጣ እያስተማርክ ሁሉንም አንድ ላይ ይዘህ መሄድ አግባብነት ያለው ጉዳይ ስለሆነ ሰፋ አድርገን ቁጥጥራችንም ከሚያመጣው ውጤት አንጻር እየመዘን ብንሄድ ጥሩ ነው። መልካም። ውይይታችን ከመጨረሳችን በፊት 1 2 ነጥቦች እናንሳ። እዚሁ ሀሳብ ላይ ተያይዞ የሚነሳው አቅርቦቱም አለ፣ ዋጋውም ተመጣጣኝ ነው። ግን ዋጋና ወይም ደግሞ አቅርቦት ጥራትን ኮምፕሮማይዝ የሚያደርግ ነው የሚሉ ደግሞ መከራከሪያ ሀሳቦች አሉ። ነው እዚህ ጋር በገዛው ምን ያደርጋል ግማሹ የሚበላሽ ነው የሚሉ። ይህኛውን ሀሳብ እንዴት አድርጎ ማስታረቅ ይቻላል? ጥራት ለድርድር የሚቀርብ አይደለም። በተለይ የፍጆታ ምርቶች ላይ ጥራት በጣም ወሳኝ ነው። የገንዘብ ዋጋ ወይም ኢኮኖሚ ጉዳት ብቻ ሳይሆን የጤናም የማህበራዊም ጉዳት አብሮ ስለሚያመጣ ማለት ነው። ሲጀመር ሸማቹ ለሚከፍልበት ዋጋ ጥራቱን የጠበቀ ምርት ማግኘት አለበት። ይሄ ሸማቾች ጥበቃ አዋጅም ይፈቅድለታል። ይሄ መብቱ ሊከበርለት ይገባል። ሁለተኛ ደግሞ እነዚህ ገበያዎች አሁን እኛ የምንላቸው ገበያዎች ይህንን ኮምፕሮማይዝ ማድረግ የለባቸውም፣ ሊቆጣጠሩ ይገባል። የመቆጣጠር ግዴታም ደግሞ ኃላፊነትም የመዋቅራችን ስለሆነ እዚህ ጋር በደንብ መሰራት አለበት። ዋጋን በመቀነስ ጥራት የሌለው ምርት ማቅረብ አማራጭ ሊሆን አይገባም። ህብረተሰቡም በራሱ አማርጦ የማግዛት እኮ መብት አለው አይደል? መብቱን መጠቀም አለበት። አይዘወይ ነጋዴዎችም ደግሞ የማክበር አለባቸው፣ ዘላቂ የሆነ ጥቅም ከዚህ ስለማያገኙ። ምክንያቱም ከማንም በላይ ህብረተሰቡ ፍትሃዊ ዳኛ ነው። ዛሬ አንድ ምርት ጥራቱን አጓድለህ ልትሸጥ ትችላለህ፣ ነገ ግን መልሶ አይገዛህም፣ ልታታልለው አትችልም። ስለዚህ ባለ መግዛት ይቀጣል። ጥሩ ምርት ያቀረብክ ደግሞ ደጋግሞ መግዛት ይሸልማል። ከዚህ በላይ ፍትሃዊ ዳኝነት የለም። ስለዚህ አምራቾችም አቅራቢዎችም
ለማህበረሰቡ ጥራት ያለው ምርት በማቅረብ ፍትሃዊ የሆነ ጥቅም ማግኘት አለባቸው። ባያደርጉ ይጠየቃሉ፣ ያስጠይቃቸዋል። በቅርብ ክትትል የሚያደርግ አካል አለ፣ ይደረጋል። በሁለት መንገድ ከፍለን ማየት እንችላለን። አንደኛ ኢንዱስትሪ ምርትን ነው። ለምሳሌ አብዛኛው ኢንዱስትሪ ምርት ፍላጎታችን ከውጭ ገበያ የሚመጣ ነው። ከውጭ ገበያ የሚቀርበው ምርት ኢትዮጵያ ያስቀመጠችውን ዝቅተኛ የጥራት ደረጃ አረጋግጦ ነው የሚያልፈው። ይሄን ያላረጋገጠ አንድ ምርት ወደ ሀገር ውስጥ አይገባም። ለዚህ ደግሞ የ9 ወሩ አፈጻጸማችንን ብናይ ራሱ ብዙ ምርቶች ብዙ ሺህ ቶን ምርቶች ይሄንን ባለመሙላታቸው ወደ መጡበት እንዲመለሱ ተደርጓል። ቦርደር ላይ ሚኒስቴር መስሪያ ቤታችን ይሄን ይሰራል። እዚህ ውስጥ የሚመረቱ ምርቶችን በፋብሪካ ደረጃ ኢንስፔክት ይደረጋሉ፣ በገበያ ደረጃ ኢንስፔክት ይደረጋሉ። ዝቅተኛ በኢትዮጵያ ተስማሚነት ድርጅት ማለት ነው የወጣውን ዝቅተኛ መስፈርት ማሟላታቸው ይረጋገጣል ማለት ነው። ስለዚህ የቁጥጥር ሜካኒዝም አለ። ይህንን አልፎ ገበያ ውስጥ ቢገባም በገበያ ቦታ ላይ በሚደረጉ ቁጥጥሮች ተጠያቂ ይሆናሉ። አሁን እኮ የምንላቸው ቁጥሮች 109,000 ነጋዴ እርምጃ ተወስዶበታል ብንል ገሚሱ ጥራት በማጓደል ገሚሱ ዋጋ በመጨመር ገሚሱ ምርትን በመሸሸግ እዛ ካታጎሪ ውስጥ የሚገቡና እርምጃ እየተወሰደባቸው የቆየ ነገር መሆኑን ልቅ አይደለም ለማለት ፈልጌ ነው። ሌሎች የፍጆታ ምርቶች በተለይ ደግሞ በዓላት ወቅት እንግዲህ ሁሉን ነገር ነው አይደል የምንፈልገው፣ ከቅቤውም ከማሩም ከበርበሬውም ከሁሉም ነው የምንፈልገው። እሱ ላይ ባዕድ ነገሮችን ቀላቅሎ የመሸጥ ነገር በተለይ የበዓላት ወቅት ብዙ ጊዜ ደጋግመን የምንሰማው ዜና ነውና እሱ ላይ በተመለከተ ምን ያክል ለየት ያለ ቁጥጥር ይደረግባቸዋል ማለት እንችላለን? እነዚህ ቁጥጥሮች አብዛኛውን ጊዜ በማህበረሰቡ በተጠቃሚው ማህበረሰብ በሚወጡ ጥቆማዎች እርምጃ እየተወሰደባቸው የሚሄዱ ጉዳዮች ናቸው። አሁን ያልኩን ግዙፍ ነገሮች የኢንዱስትሪ ምርቶች፣ የገቢ ምርቶች ከመጀመሪያው ፖይንት ጀምረ ተቆጣጥረ የምታስገባበት ሁኔታ አለ። እነዚህ ደግሞ በባህላዊ መንገድ በየቦታው በየአካባቢው የሚመረቱት ምርቶች በዚህ ስርዓት ውስጥ ስለማያልፉ ማህበረሰቡ ሲገዛቸው ሲጠቀማቸው በሚደርስበት እና በሚያየው በሚያስተውለው ነገር ጥቅሙ ሲነካና ያላግባብ ነገር ሲያገኝ እያመለከተ እርምጃ እየተወሰደ የሚሄድበት አግባብ አለ። ብዙ ዜናዎችን እናዳምጣለን። ሰዎች ይከሰሳሉ፣ ይቀጣሉ። በጣም ተገቢ አይደሉም። እንደዚህ የሚያደርጉ ሰዎችም ሊታቀቡ ይገባል። ነገር ግን አድርገው ሲገኙ ማህበረሰቡ ዝም ብሎ ማለፍ የለበትም። ተጨበረበርኩ ተታለልኩ ብሎ ማመልከት አለበት። ለንግድ መዋቅራችን ማመልከት አለበት፣ ለጸጥታ አካላት ማመልከት አለበት፣ ለፖሊስ ማመልከት አለበት። ስለዚህ መብቱን ዝም ብሎ ኢዝሊ አሳልፎ መስጠት የለበትም። በዚህ የሚቆም ነገር ስላልሆነ እሱ ጋር ብቻም የሚቆም ነገር ስላልሆነ ዛሬ ተጎድቻለሁ ብለን መተው የለብንም። የማህበረሰብ ጉዳት ስለሆነ ሁላችንም መከላከል አለብን። መልካም፣ አንድ ነጥብ ብቻ እናንሳ። በጣም አጭር ሰዓት የለንም። የሎጂስቲክስ ጉዳይ በጣም ወሳኝ ነገር ይመስለኛል። በተለይ እንደ ሀገር እያወራን ስለነበረ ከቦታ ቦታ ተንቀሳቅሶ አስፈላጊ ምርቶችን ወደ ክልሎች ለማዳረስ አሁን ያለው ሁኔታ ምናልባት እንደሌላው ጊዜ ወይም ደግሞ እንደቀደሙት ዓመታት አመቺ ነው የሚል እምነት ስለሌለኝ እሱ ላይ ያለውን ነገር እንዴት ነው ማኔጅ እየተደረገ ያለው? እንግዲህ አጠቃላይ ግብይቱን ስናይ አሁን ያለውም ሁኔታ ግብይቱ ላይ ተጽዕኖ በሚያሳድር መልኩ የታየ ችግር የለም። በዚህ እንደ ችግር የገመገምነው ነገር የለም። ግን ከሎጂስቲክ አንጻር አጠቃላይ ሀገራችን ሎጂስቲክ ስናይ ብዙ ሊዳብር የሚገባ ብዙ ሊያድግ የሚገባ በቂ ነው የሚያስብል ደረጃ ላይ ኢንፍራስትራክቸሩን አይደለም ጥያቄ፣ ግን ከሰላምም ከሁኔታዎቹ ማለት ገብቶኛል። አልፎ አልፎ ችግሮች አሉ፣ ማይካዱ አልፎ አልፎ ችግሮች አሉ። ችግሮችም ግን ከመንግስት ቁጥጥር በላይ ሆነው ሎጂስቲክስ እንዳይንቀሳቀስ የገደቡ አይደሉም። ይሄ በትክክለኛ የንግዱን እንትን ያስቆሙ አይደሉም። ለምሳሌ መውሰድ እንችላለን። ትልቅ ችግር አለ ተብሎ የሚነሳው አሁን በኦሮሚያ የተወሰኑ ቦታዎች አማራ ክልል ነው አይደል? አጠቃላይ ግን ኤክስፖርታችንን ብታይ ትልቁን ድርሻ የያዘው ከአማራ ክልል የመጣ ሰሊጥ ምንም የገደበ ያስቆመ ችግር አለ። ችግሩ እንዲነይ ያደረኩ አይደለም፣ ችግር አለ። ግን በችግሮች መሀል መንግስት በሚያደርገው ጥረት የንግድ ስርዓታችን እየተካሄደ የአርሶ አደሩ ምርት ገበያ እየገባ ያለበት ሁኔታ ነው ያለው። ሙሉ በሙሉ ሲቀረፍ ደግሞ የላቀ ውጤታማ እንሆናለን። እያንዳንዱ ሰው ይህንን ለማድረግ ከመንግስት ጎን ቆሞ የመንግስትን ጥረት መደገፍ፣ ሰላምን ለማምጣት ሰላምን ለማጽናት መስራት አለበት። መልካም። የመጨረሻ በፋሲካ ገበያ ነው የተገናኘ ነው።
እነዚህ ቀናት ከፊታችን ያሉ አብዛኞቹ ዛሬን ጨምሮ ግብይት የሚፈጸምባቸው ናቸውና ሸማቹ ይህን ቢያደርግ ገዢው ይህን ቢያደርግ የሚሉት ካለ መልእክት ማስተላለፍ ይችላሉ። አመሰግናለሁ። ሸማቹ አንደኛ መርጦ መግዛት አለበት። ሁለተኛ የግብርናም ይሁን የኢንዱስትሪ ምርት ገበያ ላይ እጥረት የለም እኛ ባለን ግምገማ። ስለዚህ ተረጋግቶ ሸመቻውን በአንድ ጊዜ እጥረት ይፈጠራል በሚል ወደ ገበያ መውጣት የለበትም። በራሱ ፕሮግራም ሸመታውን መፈጸም አለበት። የንግዱ ማህበረሰብ ደግሞ ይህ ማህበረሰብ አንደኛ እያንዳንዱ እንደ ዜግነትም ኃላፊነት አለበት። ሁለተኛም ደግሞ ሸማቹ ለንግዱ ለነጋዴው ስኬት ራሱ ወሳኝ ነው። ለሀገር ኢኮኖሚም ጭምር ወሳኝ ነው። እያንዳንዱ የሀገር ኢኮኖሚ በሸማቹ ስፔንዲንግ በሸማቹ ወጪ የሚቆም ስለሆነ ይህንን አክብሮ ሸማቹንም እንደ አጋሩ አክብሮ አጋጣሚውን ተጠቅሞ ዋጋ ከመጨመር መታቀብ አለበት። አመት በዓል ይመጣል ይሄዳል። እንደ ህዝብ ግን አብረን የምንኖር ህዝቦች ስለሆን ተቻችለን ተሳስበን አንዱ የአንዱን ጥቅም በማይጎዳ መልክ መሄድ ስላለብን ሁሉም የበኩሉን አስተዋጽኦ መወጣት አለበት የሚል መልእክት ማስተላለፍ ፈልጋለሁ። መልካም። አቶ ሊቁ እንደ ንግድና ቀጠናዊ ትስስር ሚኒስቴር እንደ ግለሰብም በዓላት በመጡ ቁጥር ቀደም ብለን ከበዓላት ወይም ደግሞ በተጣበበውም ጊዜም ቢሆን ጠርተነዎት ስለ ገበያው ማህበረሰቡ ማድረግ ስላለበት ጉዳይ ቀደም ያሉ ሀሳቦችና ምክረ ሀሳቦችን በመጨመር ብዙ ነገሮችን የምንጠቁምበት ዝግጅት ላይ ስንጠራው ፈቃደኛ ሆነው በተደጋጋሚ ስለሚመጡ በድጋሚ ከልብ አመሰግናለሁ። እኔም በራሴና በሚኒስቴር መስሪያ ቤቴ ስም አመሰግናለሁ። መልካም። ክቡራን ተመልካቾቻችን ልዩ የፋሲካ ገበያ ዝግጅታችን ይህንን ይመስል ነበር። የፕሮግራሙ አዘጋጅ አብርሃም ታደሰ ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ሳደርግ እጅግ ደስ እያለኝ ነበር። መልካም የገበያ ሳምንት ይሁንላችሁ በያላችሁበት። ጤና ይስጥልን።